አማድ ዲያሎ የአፍሪካ እግር ኳስ ብሩህ ተስፋ። አድማጮቻችን እንዴት ናችሁ? ይህ የሃሚንግ ስፖርት የስፖርተኞች ግለ ታሪክ ነው። ተጫዋቹ አዲሱ ሳሙኤል ኤቶ'o የሚል ስያሜ እየተሰጠው ይገኛል። ፍጥነቱን ከዲዲየር ድሮግባ ጋር ያነጻጽሩታል። ለተጋጣሚ ተጫዋቾች የራስ ምታትና ፈተና የሆነውን ግራ እግሩን ከሌላኛው የግራ እግር ምታተኛ ሪያድ ማህሬዝ ጋርም የሚያወዳድሩት አልጠፉም። በዚህ አካሄዱ ከቀጠለ ያለምንም ጥርጥር ወደፊት በእግር ኳስ ከምንመለከታቸው ኮከቦች አንዱ ሊሆን ይችላል እየተባለለት ይገኛል። በዛሬው ዝግጅታችን የምንመለከተው ስለዚህ ኮት ዲቫራዊ ተጫዋች ይሆናል። አብራችሁን ቆዩ። የ23 ዓመቱ ኮት ዲቫራዊ ተስፈኛ ተጫዋች በቀይ ሰይጣኖቹ ማንቸስተር ዩናይትድ ቤት እያሳየ ያለው ብቃት ከብዙዎች ዘንድ ሙገሳ አስችሮታል። አድናቆትም እንዲጎርፍለት አድርጓል። ወደ ኋላ መለስ እንበልና የአማድ ዲያሎን መነሻ እንመልከት። አማድ የተወለደው እንደ አውሮፓውያን አቆጣጠር ጁላይ 11 2002 በኮት ዲቫር መዲና አቢጃን ነው። ተጫዋቹ በአፍሪካ ምድር ቢወለድም ገና በሕፃንነት ዕድሜው ነበር ወደ ጣሊያን የተሰደደው። የእግር ኳስ ሕይወቱን የጀመረው እንደ አውሮፓውያን አቆጣጠር በ2014 በጣሊያን ሬጂዮ ኢሚሊያ ግዛት በሚገኘው ቦካ ባርኮ የታዳጊ ቡድን ነው። ቡድኑን በተቀላቀለበት ዓመት የገና በዓል ወይም ደግሞ ክሪስማስን በማስመልከት በተካሄደ ውድድር ላይ በ12 ዓመቱ ኮከብ ግብ አግቢ ሲሆን ያሳየው አስደማሚ ብቃት የብዙዎችን ቀልብ ሳበ። ይህ የገና በዓል ውድድር አማድን እንደ አውሮፓውያን አቆጣጠር በ2015 በቦካ ባርኮ ቡድን እንዲመዘገብ አደረገው። ተጫዋቹ በቡድኑ ብዙም አልቆየም። የበርካታ የጣሊያን ሴሪኤ ክለቦች አይን አረፈበት። ብዙም ሳይቆይ በዛው በ2015 ወደ ጣሊያኑ አትላንታ አመራ። አማድ እንደ አውሮፓውያን አቆጣጠር ከ2015 እስከ 2019 ለአትላንታ ታዳጊ ቡድን የተጫወተ ሲሆን እንደ አውሮፓውያን አቆጣጠር በ2019 እና 20 ለዋናው ቡድን ተጫውቷል። ለዋናው ቡድን 4 ጨዋታዎች አድርጎ ማስቆጠር የቻለው አንድ ግብ ብቻ ነው። የእንግሊዙ ክለብ ማንቸስተር ዩናይትድ ተጫዋቹ በጣሊያኑ ክለብ ባሳየው ብቃት በ18 ዓመት ዕድሜው እንደ አውሮፓውያን አቆጣጠር ጥር ወር 2021 ላይ በ5 ዓመት ኮንትራት በ37.2 ሚሊዮን ዩሮ አስፈርሞታል። ተጫዋቹ ወደ ማንቸስተር ሲመጣ ቀጥታ ወደ ዋናው ቡድኑ አልተቀላቀለም። በቡድኑ ከ23 ዓመት በታች ጨዋታውን ማድረግ ጀመረ። አማድ የመጀመሪያ ጨዋታውን ለማንቸስተር ዩናይትድ እንደ አውሮፓውያን አቆጣጠር በህዳር 18 2021 ላይ ከሪያል ሶሴዳድ ጋር ባደረገው የአውሮፓ ሊግ ጨዋታ ተጫወተ። በዛው ዓመት በእንግሊዝ ፕሪሚየር ሊግ እና አውሮፓ ቻምፒየንስ ሊግ ላይ የመጀመሪያ ጨዋታውንም አድርጓል። ዲያሎ እንደ አውሮፓውያን አቆጣጠር ከ22 እስከ 23 ባለው ጊዜ ሬንጀርስ እና ሰንደርላንድ በውሰት የተጫወተ ሲሆን በቡድኖቹ ባደረጋቸው 47 ጨዋታዎች 16 ግቦችን ከመረብ ላይ ያሳርፏል። በ2023-24 አማድ ወደ ማንቸስተር ዩናይትድ በመመለስ በድጋሚ መጫወት ጀምሯል። በክለቡም ድንቅ ብቃቱን እያሳየ መምጣት ጀመረ። እንደ አውሮፓውያን አቆጣጠር በጥር 17 2025 ማንቸስተር ዩናይትድ ከሊጉ ከወረደው ሳውዝሃምፕተን ጋር በነበረው የእንግሊዝ ፕሪሚየር ሊግ መርሃ ግብር በ12 ደቂቃ ውስጥ 3 ግቦችን አስቆጥሮ ሃትሪክ በመስራት ቡድኑ 3-1 እንዲያሸንፍ ያደረገበት መንገድ አድናቆት አስችሮታል። በዚህም አማድ በማንቸስተር ዩናይትድ የመጀመሪያ ሃትሪክ የሰራ አፍሪካዊ ተጫዋች በመሆን አዲስ ታሪክ ጽፏል። አማድ በቀይ ሰይጣኖቹ ቤት ማንቸስተር ዩናይትድ ማሊያ እስካሁን ባደረጋቸው 53 ጨዋታዎች 11 ግቦችን አስቆጥሯል። ተጫዋቹ ከክለቡ በተጨማሪ ለኮት ዲቫር ብሔራዊ ቡድን በመጫወት ላይ ይገኛል። እንደ አውሮፓውያን አቆጣጠር በ2021 ኮት ዲቫር ከኒጀር ጋር ባደረገችው ጨዋታ በ86ኛው ደቂቃ ተቀይሮ በመግባት ለብሔራዊ ቡድኑ የመጀመሪያ ጨዋታውን አድርጓል። ለሀገሩ እስካሁን ባደረጋቸው 15 ጨዋታዎች 5 ግቦችን አስቆጥሯል። የመጀመሪያ ጎሉን ኮት ዲቫር በ2021 በወዳጅነት ጨዋታ ቡርኪና ፋሶን 2-1 ስታሸንፍ አስቆጥሯል። አማድ ዲያሎ ዘንድሮ በሞሮኮ አስተናጋጅነት እየተካሄደ በሚገኘው 35ኛው የአፍሪካ ዋንጫ ድንቅ ጊዜ እያሳለፈ የሚገኝ ሲሆን ሀገሩም በሩብ ፍጻሜው በዛሬው ዕለት ከግብጽ ጋር የምትጫወት ይሆናል። አማድ በውድድሩ ላይ ባደረጋቸው 4 ጨዋታዎች 3 ግቦችን ያስቆጠረ ሲሆን አንድ ለግብ የሚሆን አመቻችቶ አቀብሏል። ኮት ዲቫር ከሞዛምቢክ፣ ካሜሩን እና ቡርኪና ፋሶ ጋር ባደረገቻቸው ጨዋታዎች የጨዋታው ኮከብ ሆኖ ተመርጧል። የወቅቱ የአፍሪካ ዋንጫ አሸናፊ ኮት ዲቫር ሩብ ፍጻሜ እንድትደርስ ትልቅ አስተዋጽኦ አድርጓል። ኮት ዲቫር ከግብጽ በአጋዲር ስታዲየም ዛሬ ምሽት ስትገናኝ የምታደርገው ጨዋታ በጉጉት ይጠበቃል። ሀገሩ በጨዋታው ላይ ከአማድ ብዙ ትጠብቃለች። ወደ ክለብ እንቅስቃሴው ስንመለስ አማድ በማንቸስተር ዩናይትድ ስብስብ ውስጥ ቁልፍ የሚባል ተጫዋች ነው። ፈጣን ኳስ የማንከባለል ክህሎቱ፣ ፍጥነቱ፣ የቴክኒክ አቅሙ፣ ጨዋታን የማንበብ ብቃቱና ሁለቱንም እግሩን የመጠቀም አቅሙ አልፎም ተጫዋቾችን በቅንጥ የሚያልፍበት መንገድ ተጫዋቹን እያስወደሰው ነው። አማድ ዲያሎ ከክንፍ ተጫዋችነቱ ባሻገር የአጥቂ አማካይ ሆኖ መጫወት ይችላል። እንደ አውሮፓውያን አቆጣጠር በ2020 የ18 ዓመት ልደቱን ተከትሎ ተጫዋቹ ስሙን ከአማድ ትራውሬ ወደ አማድ ዲያሎ
አስቀይሯል። አማድ ካለው ድንቅ ብቃት አንጻር ወደፊት በክለብና ብሔራዊ ቡድን ደረጃ ድንቅ ጊዜን ካሳለፉ ታዋቂ አፍሪካ ተጫዋቾች ተርታ የመሰለፉ ጉዳይ አጠራጣሪ አይደለም። አድማጮቻችን፣ አማድ ዲያሎ የአፍሪካ እግር ኳስ ብሩህ ተስፋ በሚል ሃሚንግ ስፖርተኞች ግለ ታሪክ ያቀረብነው ዝግጅት ይህንን ይመስላል። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ጊዜ